ፍኖተ አእምሮ የእውቀት ጎዳና ምዕራፍ 1 ስለ ሃይማኖት ልክ። ሃይማኖትሰ መሰረት ይእቲ እንደተባለ ለቤት መሰረቱን ለነገር ጥንቱን ማጥናት እንዲገባ የፈጣሪውን ጥበቡን፣ ጌትነቱን፣ ፍቅሩን፣ ሁሉን ቻይነቱን አውቆ ከሚሰራው ከግብሩ አስቀድሞ የሚገበርለትን ጌታ ማወቅ ይቀድማልና። ስለዚህ የአባቶቻችን አእምሮ መንፈስ ቅዱስ እየመራው የደረሰበትን ያህል ሰው ፈጣሪውን እንዲያውቅበት በዚህ መጽሐፍ መጀመሪያ እንዲሆን ጸሎተ ሃይማኖትን ማወቅ ይገባል። ቅዱሳን አባቶቻችን የሰው ሐሳብ በዚህ እንዲቆም ወስነውታልና አራፊ ልቦና ላለው ክርስቲያን አምኖ ለመገዛት ጸሎትን ሃይማኖት ይበቃዋል። ልቦና ግን አላርፍል ብሎ ብዙ መመርመር ቢፈልግህ ዳርቻውን አታገኘውም እንጂ ክርክርና ድካም ሲሻ አባቶቻችን የደከሙበትን ያህል እንድታውቀው ሃይማኖት አበውን ተመልከት። እንደኛው ምክር ግን እንኳን ፈጣሪ ፍጡርንም ጌታ ቢሆን ሱሪውን ፈትቼ ልብሱን ገልጬ የውስጡን አካልህን አይቼ ልገዛለ ቢሉት ከድፍረትና ከንቀት ቆጥሮ ይጣላዋል እንጂ መርምሮ ሊወደኝ ነው አይልምና። ስለዚሁም ሁሉ የራሱን ተፈጥሮ ማወቅ የማይቻል ሰው የፈጣሪውን ምስጢር አውቃለሁ ማለት የድፍረት ወገን ስለሆነ ያለ ምርምር አምነን ያለ ጥርጥር ወደን ያለ ድፍረት አክብረን ከተገዛ ነው በዓለሙ ያለው የክርስቲያን ወገን ሁሉ የተቀበለው እውነተኛ የሃይማኖት አዋጅ ስለሆነ አምኖ ለመዳን የጸሎት ሃይማኖት ይበቃናል። በሃይማኖት ሐሳብ የተለያዩ ያም የኔ ይህም የኔ እውነት ነው እያሉ በወሬና በጥቅስ ብዛት ልቤን ሲያስቸግሩብኝ ምን ማድረግ ይሻለኛል? ሰዎች የጌታቸውን መልክ በሩቅ ሆነው ሲመለከቱ አንዱ እንዲህ ያለ ነው፣ ሁለተኛው እንዲህ ያለ ነው ብለው በአንድ ሰው መልክ ላይ ቢከራከሩ ጌትነቱን አምነው ስልጣኑን ፈርተው ከተገዙለት ጌትየው ከነሱ ላይ የሚፈለግባቸውን የጌትነቱን መጠን የትእዛዙን መፈጸም ብቻ ነው እንጂ በመልኩ ቅርጽ ላይ የሚከራከሩ ግን ርቀው በሚመለከቱበት በዓይናቸው ብርሃን መጠን በሚያዩት የመሰላቸውን ብቻ የሚያወሩ ስለሆነ አላዋቆች ሕፃናት እንደሚጫወቱበት ቃል እንደ ረጋ ንግግራቸው እያደረገ ንግግራቸውን እየናቀ ያልፈዋል እንጂ የሚከራከሩበት ምክንያት ለቅናትና ለኩራት ካልሆነ በእውነት ለልባቸው ለእግዚአብሔር ክብር የሚሆን እየመሰላቸው የሚነጋገሩበት ማየት የማይችሉትን መልክ ማወቅ የማይችሉትን ጠባዩን ካላወቁ ብሎ አይፈርድባቸውም። ይህንንም ልትረዳ ብትሻ ሀልዎቱን የሚያምኑ ክርስቲያኖች ሁሉ ምንም እርስ በርሳቸው መናፍቅ እየተባባሉ ቢነቃቀፉም ሁሉም በያዙት ሃይማኖት በእግዚአብሔር ስም እየጸለዩ ታምራትን ለመስራት የሚችሉ መሆናቸውን አስተውል።